እና መቼ ነው ለልጆችም ለኔ ጊዜ አልፈልግም። ዘጋው ካሜራው ነው እንደምታዩት ነው። ተጣጥበናል። ወይኔ አሪያኛው ሰዓት የሚኖረናል ነገር ዳይሬክት እየፈራ እኔ አላሳዝንም። ሌላ ቦታ ላይ ከዝሻለኝ ነው አበዛው። ጋይስ ቤተክርስቲያን እንደምሄድ ነው የምታውቀው። በዚህ ሌሊት አልነገርኳትም፣ ምንም ነገር አላልኳትም። በባለፈው በጉራጌ ሀገር በገጠመኝ ነገር እንግዲህ ታውቃላችሁ፣ አኩርፋኝ ነበር። እንዴት ብቻዬን ትተኸኝ ትሄዳለህ ምናምን ብዙ ነገር ነበር። እንግዲህ አሁን ልሄድ ነው፣ ወደ ወንጪ ጉዞ አለ። እዛው ከደረስኩ በኋላ ቁርጧን መነግራት ነው የሚሆነው። ድጋሚ እንድታኮርፈኝ ምን እንድትለኝ እንትን አለ። ስለዚህ አብራችሁን ሁኑ። በኋላ ስንመለስ የሚመጣውን ነገር እንግዲህ በጸጋ እቀበላለሁ። ረፍራ ጋይስ አብራችሁን ሁኑ። ላይክ፣ ሼር፣ ሰብስክራይብ ግድ ነው። ወደ ቪዲዮ እንግዲህ ከብዙ ሩጫ በኋላ ማለት ነው እንግዲህ ቪዲዮ ኢንትሮ ምንም አልሰራሁላችሁም። በጣም አርፍጄ ነበር። ዛሬ ትሪፕ ነበር ከኖላዊ ቱር ኤንድ ትራቨል ጋር። ስለዚህ አብዛኞቻችሁ ወንጪን ከበፊት ከድሮ ፊልሞች ታውቃላችሁ፣ የኔ ጀነሬሽኖች ከድሮ አማርኛ ፊልም ነው የምናውቀው። ዛሬ ደግሞ በሶሻል ሚዲያ የተለያዩ ነገሮች ስናያት የነበረችውን አሜዚንግ ወንጪ ልናያት ነው። እንግዲህ ከአዲስ አበባ 155 ኪሎ ሜትር ርቀት ላይ ከአምቦ ደግሞ 43 ኪሎ ሜትር ርቀት ላይ እንደሚገኝ ተነግሮናል። የተለያዩ ደሴቶች ይኖሩታል። ፈረስ ግልቢያ ይኖረዋል። ጭቃ ባዝ ምናምን ሁሉ ነገር ይኖረዋል። ቆንጆ ታይም ይኖረናል። እንግዲህ አብራችሁን ሁኑ። ላይክ፣ ሼር፣ ሰብስክራይብ ግድ ነው። ይመቻችሁ። አብራችሁን ሁኑ። አስተዛዥ ዜና ቤት ፈላጊ ለሆናችሁ በሙሉ ከሱራ ፕሮፐርቲስ ይዘን መጥተናል። ፊኒሽንግ የቀረው ቪላ ቤት ነው። እንደምታዩት በር፣ መስኮት፣ ልስን ሁሉ ነገር ያለቀ ነው። ውሃ መብራት የገባለት ዲጂታል ካርታ ያለው ባለ 140 ካሬ ቦታ የሚገኘው በቢሾፍቱ ከተማ ዱከም ክፍለ ከተማ ነው። ለዋናው መንገድ 300 ሜትር ገባ ብሎ ነው የሚገኘው። ይህን ቤት የምትፈልጉ ካላችሁ ታች ባለው ስልክ ቁጥር ኮንታክት አድርጉን። እናመሰግናለን። የቁርስ ሰዓት ደርሷል። እንደምታዩት ቁርስ ለመብላት የጀግኖች ሀገር ያጫሉ ሀገር አምቦ ተገኝተናል። እስቲ ቁርስ በልተን ደግሞ ጉዟችን የሚቀጥል ነው የሚሆነው። አብራችሁን ሁኑ። እንደምታዩት ከተማው ተቀይሮ ነው የጠበቀኝ። እኔ በስራ ጉዳይም በአንዳንድ ጉዳይ አምቦ አውቀዋለሁ እና ከዚህ በፊት ለየት ይላል ኢንፍራስትራክቸሩ ያለው ነገር። የኮሪደር ልማቱ እዚህም ቀጥሏል እና ያለው ነገር በጣም ደስ ይላል። ምሳችንን እንበላለን። ቁርሳችንን ማለት ነው ምሳልኩኝ ቁርሳችንን እንበላለን። ቆንጆ ታይም ይኖረናል። አይ ካንት ዌት እስክደርስና እስካየው በጣም ጓጉቻለሁ። ጋይስ የአንድ ድራየሩን ፓወሩን ላሳያችሁና ቆዳይን ታዩታላችሁ። አሜን። ጉዞ ወደ ወንጪ ይቀጥላል። አብራችሁን ሁኑ። ደርሰናል።
በጣም ነው የሚያምረው። በጣም ኦ ማይ ጋድ ይሄ ዋተርፎሉን ይዩት። በጣም ነው የሚያምረው። አይ ካን ብሊቭ ኢት እውነት ወንጪ ታሪካዊ ወንጪ ቦታ ላይ ነው የምንገኘው። የማየው ነገር ይሄ በአምቦ ድንጋይ የተሰራ ነገር ነው እንዳለ ውስጥ እስክገባ በጣም እየጓጓው ነው። ወንጪ ኢትዮጵያ ይላል ያለው ነገር ንፋሱ፣ አየሩ፣ ቅዝቃዜው ምናምን በጣም ሶ አሜዚንግ ነው። በጣም ይለያል። ውስጥ ገብተን ደግሞ ያለው ነገር እንግዲህ ከኢንትራንሱ እንደዚህ ከሆነ ከመግቢያው ውስጥ ገብተን ደግሞ ስናይ በጣም እንደሚለይ መገመት አልችልም። በስመ አብ ዋው በኢየሱስ ይለያል። አይለይም? በቃ ሌላ ዓለም በጣም ይለያል። ቤተሰቦች አንዳንድ ነገሮች አሉ ቃላት ሊገልጿቸው የማይችሏቸው ነገሮች በቃ እንደዛ ነው። ከአንድ ሺህ ዓመት በፊት በቮልካኒክ ኢረፕሽን በእሳተ ገሞራ እንደተሰራ ነው እየነገረን ያለው። እንደምታዩት ነው። ከፍተኛው ጥልቀት ወደ 78 ሜትር አካባቢ ነው። ሜትር ኪዩብ እንጃ ሌላ ዓለም ነው ይመስላል። በጣም ይለያል። እንግዲህ ወደዛ የምንወርድ ነው የሚሆነው። በዛኛው አስፓልት ሳይድ የፈረስ መንገዶችም እንዳሉ ወደ 2 ሰዓት ምናምን የሚፈጅ አይነት መንገዶች እንዳሉ ይቆመውናል። አብራችሁ ነው። ሁለተኛ መዳረሻችን ደርሰናል። ትንሽ የበላሁት ነገር ሆዴ ስለጠገበ ከበድ እያለኝ ነው ገና ካሁኑ። ይሄ ፒግሚ ቤቶቹ ምናምን አይመስልም? ፖላር ምናምን ኤሪያ ላይ አለ። ዋው እኔ የማየው ነገር ሁሉ እዚህ ሀገር እየመሰለኝ አይደለም። መች ነው እንደዚህ እንዴት ተለውጠው መች ነው? አሰራሩ ሁሉ ነገሩ ይለያል። ለኢቬንቶች እንግዲህ ያሱ የሆነ ነገሮች ፕሮግራሞች ጋር ይለያል። እንጃ This is gonna be beautiful. Yeah. This is gonna be very nice. On the camera? Yeah. እንዴት አባቱ ነው ደስ የሚለው። የዋይልድ ላይፍ ምናምን ሲጋልቡ ምናምን ፈረስ ግልቢያ በጣም ደስ ይላል። እንደምታዩት ፈረስ ብቻ ነው። ማድበዙ እዛ ጋር እንዳለ፣ የጭቃ ባዙ እዛ ጋር እንዳለ ሰምቻለሁ። ፍልውሃ እዛ ጋር አለ። የፈረስ ግልቢያ ሰዓትም ይኖረናል። እንዳይረግጡ እየፈራ ነው። ቆይ እስኪ
እዛ ጋር ደረጃ ስላለ እንዴ አንተ ያኛው በብሬ ምንድን ነው? የፈላ ውሃ ነው ወይዘይ አሁን እየተቀባችሁ ባስታረጉ እዛ ጋር ደግሞ ፍሎ አለች። እዛ ደግሞ ሄደን ትታጠባላችሁ። የት ነው ልብስ መቀየሪያው? ልብስ መቀየሪያ የለውም። እዚህ ለከለካ እዛ ጋር ኪችን አለ። ምንድን ናቸው እዛ? እነዛ ካፌ ነው። ካፌ ኪችን እንግዶች ካሻላይ ፍሎ አይታል ላይ ያለውን ስፋት ኬቭ የሚመስል የዚህ ስካይላይት ያለው የዚህ ዘፈን ስካይላይት ካፍ ብሎጉር አትሰራል። ታሪክ ይጨምርበል። እንትን አቋቋምህና አለባበስ አይደለም። በጣም ኩሎ ነው አይደል? እኔ እየቀረብኩት ነው። እንግዲህ ቤተሰቦች ፊት ለፊት ያለው እንደምታዩ ባዶ ራቁቴን ነኝ። እዚህ ጋር የጭቃ ባዝ አለ። ውሃው ሙቅ እንደሆነ ሰምቻለሁ። እንግዲህ ኤክስፔሪየንስ ማድረግ አለብን። እዚህ ድረስ መጠን ዝም ብለን አንመለስም። እዚህ ገብተን የምናይ ነው የሚሆነው። ጭቃውን እንቀባዋለን። እንግዲህ ወጠን ደግሞ ጎግል ላይ ያለውን ሜዲካል ቤኔፊት ምናነብ ነው የሚሆነው። ስለዚህ አብረን እንትን እንበል። ቁጭ ብለን ነው ቆመ ነው እንዳያስምጠኝ ከማይኬት አደራ ምንድን ነው እሱ ጋር ከፍ ይላል። እዚህ ጋር አንድ እንደ መቀመጫ ነገር አለ። እስካሁን አላመነም። ይዞኛል አይተህ ምናምን ነው አዝማሚያው አንተ ይገፋል። ወደ ላይ ይገፋል። I'm going in, man. Yeah. I hear it's warm. የቱ ጋር ነው ዝምጥ ምናምን ስምጤ ነው በቃ አያ Take a photo. ጋይስ እንግዲህ በጣም ዋርም ነው ውሃው። ጭቃው እንደምታዩት በጣም ስኩዊሺ ነው የሚባለው። ታዩት ነው እንግዲህ መጣችሁ ኢንጆይ አድርጉ። እንግዲህ ጋይስ ቤተሰቦች እንደምታዩት ነው አሸዋው ራሱ በጣም ደስ ይላል። ስለዚህ ወደር ለሌላው ተሞክሮ ኖላዊ ቱር ኤንድ ትራቭል ምርጫው ያድርጉ። እንግዲህ እንደምታዩት ነው ተጣጥበናል። ናቹራል እንስሳችን ነው ኢንግሪዲየንት። ሰላም ሁኑልኝ፣ ይመቻችሁ። ወደ ፍል ውሃ ቦታ ደርሰናል። ይበርዳል። ከዛም ሙቅ ውሃ ከጭቃ ባዝ ወጣን። እንግዲህ ወደ ፍል ውሃ ልንታጠብ ነው። ማስወገድ ምንም ማለት አለብን። ይበርዳል። እንቅስቃሴው ልነግራችሁ አልችልም። በጣም እስክገባ ድረስ ቸኩያለሁ። አብራችሁን ሆኖ በጣም አሜዚንግ ነው። ደስ እያለኝ ነው። እንካያስ ካሜራውን ማይኩን ሆኑ ገና ብዙ የምናሳያችሁ ነገር አለን። ሰብስክራይብ ማድረግ እንዳትረሱ።
Baay'ee galatooma. Makan danda'ate gabaabaa namatti. Ta'u. Yetu yetu. Adeemu. Sedang dengar no. Nek taran. Pada bisa dia na. Kiro bayi sana gimana? Farjan kayak data beran fakar. Data nih farjan kayak nulfa kamu kan? Sih. Farjan gimana? Biasa deh. Ya kesde. Ya betul. Nah. እንግዲህ እኔ እንደዚህ ከደከመኝ ፈረሱ ምን ያክል ደክሞ እንደሚችል ማወቅ ትችላላችሁ። እንግዲህ የፈረስ እንትን ነበር፣ ራይድ ነበረን፣ ፈረስ ጉዞ ነበር። በጣም አሜዚንግ ነበር። እንግዲህ የኔ ፈረስ በጣም እድለኛ ነበረች። እኔም ብቻ ነበር የተሸከመችው። አንደኛ ደረጃ ነው ያጠናቀቅነው። በጣም ደስ የሚል በጣም ገራሚ ኤክስፔሪየንስ ነበር በህይወት ዘመኔ። በሸለቆ ውስጥ ወንዝ ሲዘል እያንዳንዱ የወንዙ ጩኸት ምናምን በጣም ደስ ይል ነበር። በጣም ደስ ይላል። አሁን ደግሞ የጀልባ ጉዞ አለ ከፊት ለፊት የሚጠብቀን። ወደ ጀልባ እየሄድን ነው። ሀይቁን በጀልባ የምናቋርጥ ነው የሚሆነው። አይ ሆፕ ይሄም ደግሞ ጸጥ የሚያደርግ እንደሚሆን አብራችሁን ሆኑ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። እንደሚታወቀው ከኖላዊ ቱር ኤንድ ትራቭል ጋር ነው። ወደር ለሌለው ጉዞ ኖላዊ ቱር ኤንድ ትራቭል ምርጫችሁ አድርጉ። በጣም ትደሰቱበታላችሁ። እኛ ምርጫችን ኖላዊ ናቸው። ይመቻችሁ። ተከታተሉ። ምን አለ? እግዚአብሔር ይመስገን ወንጪን አይተናል። ቀጣይ ይቀጥላል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። ኮሜንቶቻችሁን እዚህ ያሳለፋችሁ የማይረሳ ትውስታ ካላችሁ ያጋጠማችሁ ነገር ምናምን ሜንሽን አድርጉልኝ። የመሄድም ሀሳብ ያላችሁ ካላችሁ ኮንታክት አድርጉኝ። ሪከመንድ አደርጋችኋለሁ ምን ነገሮች ሊያስፈልጉ እንደሚችሉ። ፐርሰናሊ ደግሞ ፊል ያደረኩትን ነገር አምዊልኝ እያንዳንዱ ኮሜንቶች ስለማይ አብዛኞቻችሁ እንግዲህ በአሁኑ ቪዲዮ በጣም ሰብስክራይበር ጨምሯል። ከወጥቶ በጣም ደስ የሚል ነው። ሀይቁ ምንድን ነው የምትሆኑት? መርከብ እየጠበቀ ነው። እዛ ጋር ወደ መርከቡ እየሄድን ነው። አብራችሁን ሆኖ እኔ ትንሽ ደከመኝ። ጋይስ ደርሰናል። እንደምታዩት የሆነ ሀይቁ ዳይቪንግ ማድረግላችሁ ነው በእናንተ ስል ለውድ ተመልካቾቻችን እንግዲህ መቼስ ካስገባችሁ ምናምን አብዬ የማይሆን ቃል ማላ ውስጥ አልገባም። ግን ይኸውና የወንጪ ሀይቅ ያ ሆረር ፊልም የተሰራበት ፎቶስ ቦራጭበት ነበር። መታጠብ ይኖርብኛል። እንደምታዩት ጸጥ ረጭ ያለ ነገር ነው። እስቲ አንዴ ወደዛ ልምጣ፣ ካሜራውን ወደዛ ልምጣ። ወይኔ ኧረ ያኛው ና የወንጪው ልጅ ሰውዬ አለ። የወንጪው ሰውዬ እንግዲህ ጀልባችን መጥቷል። ቤተሰቦች ገሉ እንደንዳ ማለት ያከም ነጋጀርቱ ነጋ ቤት አሶች ይሆናል። ላሶች ባላንስ ቤቱ ጋር ነው። አይ ቶ እዚህ መጨረሻ ላይ እንደሰምጥ እዚህ ጋር ከታይታኒክ አይቻለሁ። ያቺም ላይፍ ቦት ላይፍ ጃኬት ምናምን የለም። ላይፍ ጃኬት የኢመርጀንሲ እንትን ላይ ነው ያለሁት። ዞን ላይ ነኝ። አሁንም ስፒች ምናምን አልሰጥም እዚህ ሰዓት
see you ናፍቶ መጨረሻ ላይ የምዘለው ነው ይለኝ ከዚህ ነው ላይ ነች ዳይቭ የምታደርገው እንዴ ጫፉ እሱ ጋር ነው እንደ ያለው ዛፊ ቁንቶል ቤብሳ አባሩ ዛፊ ቡከራ ባሩ ከብዙ ቆይታ በኋላ ለምጄዋለሁ ፈታ ብዬ ብርቱካን እየላጥኩ ነው ደስ ያለው ነገር በጣም አሜዚንግ ጥልቀቱ 78 ሜትር እንደሆነ ሰምተናል አራውንድ እዛ አካባቢ ላይ ነበር መሰለኝ ለኔ አውነቱም እና እንደሚታየው አረንጓዴ ነው ግን ኩለል ያለ ውሃ እንደሆነ ነግረውናል እንግዲህ ወደ ሀይቁ የመጣ ነው የነበረው ቤተክርስቲያን እንዳለ ሰምተን ነው ኦልሞስት ሀይቁን እየጨረስን ነው ከፊት ለፊት ተራራ ይታየናል እዛ አካባቢ ቤተክርስቲያኑ ይኖራል ይመስለኛል እዚህ ወደ ቤተክርስቲያኑ ደርሰናል እሺ ደርሰናል ወደ ቤተክርስቲያኑ ደርሰናል ስለዚህ አሁን እንግዲህ ሀይቁን አቋርጠን ደሴቱ ላይ ተገኝተናል ህፃኑ ቂርቆስ ገዳም እዚህ ይገኛል ሰዎቹን ቂርቆስንና እናቱን ያገኙና ክርስቲያን በመሆናቸው ብዙ እንግልት ይደርስባቸው ነበር ይገረፉ ሁሉ ነበር ከዛም የእሱን ታሪክ ጌታን ቂርቆስ ያው ሰማዕት ነው ማለት ከነናቱ ማለት ነው የዛን ጊዜ ቶርቸር ተደርገው ከዛም በመጨረሻም አንገታቸውን ተቆርጠው ጭንቅላታቸው ማለት ነው ሰማዕት ሆነዋል ማለት ነው ይሄ ቂርቆስ ገዳም ነው እና የተሰራው በ13ኛው ክፍለ ዘመን 14ኛው ማለት በ14ኛው ክፍለ ዘመን በማናቸው ዘርዓ ያዕቆብ የታደሰው ነው በፊት መጀመሪያ ላይ ደግሞ አቡነ ተክለ ሃይማኖት እሺ 14ኛው ክፍለ ዘመን አጽባ ሀብራ ተቆረቆረ ዘርዓ ያዕቆብ ተገዝደቀ እሳቸው ሁለታቸው ወንድማሞች ናቸው እሺ ዘርዓ ያዕቆብ ማለት ነው እሺ 13ኛው ክፍለ ዘመን ላይ ያው መጽሐፎችን ደግሞ ነው ያየሁት አቡነ ተክለ ሃይማኖት እንደቆረቆሩትና ከዛን ደግሞ አጼ ዘርዓ ያዕቆብ እድሳት እንዳደረጉለት ነው የተጻፈው እንግዲህ ያው እናንተ ደግሞ ሞር የሚያስማማ ከሆነ እንቀበላለን እና የ14ኛው ክፍለ ዘመን ቤተክርስቲያኖች እንደዚህ ክብ ናቸው አሁን ዘጌ ላይ ሄዱ ጣና ላይ ያሉት ገዳማትን ብናይ እንዲሁም ሌሎች ሰሜኑ ክፍልም ያሉት 12ኛ ክፍለ ዘመን ላይ ያሉት ክብ ናቸው ማለት ነው ከዛ በፊት የነበሩት እነዚህ ሬክታንጉላር ነገር ናቸው አንዳንዶች ደግሞ አሉ ኦክታጎናል የሆኑ ሰው በየጊዜው የቤተክርስቲያን ዲዛይን በየወቅቱ ይለያያል ይሄን ይመስላል እንግዲህ ጥያቄ ካላችሁ አባታችንን ጠይቁልን ጋይስ እንግዲህ እንደምታዩት ሙቻለው ሃይኪንግ ጃኬቱ በጣም ሳምቤን ነበር የሰሩት ኦ ማይ ጋድ ፉል ሴንቴንስ ራሱ መጨረስ እየቻልኩ አይደለም ነው ፋይናሊ ጨርሰናል ስለዚህ ይህን ይመስላል በጣም በህይወቴ ውስጥ ከማይረሱ ትዝታ ከሚሆኑ ነገሮች ውስጥ አንዱ ነው የሚሆነው ወንጪ እንግዲህ ወንጪን የምናውቀው እንደኔ ከሆናችሁ አላውቅም ወንጪ ቢለው ፊልም ላይ ነው በፊት የማውቀው ሎት ተቀይሯል ሁሉ ነገር በጣም አይን አዋጅ ነው በጣም ደስ ይላል ይህን ይመስል ነበር ኖላዊ ቱር ኤንድ ትራቨልን በጣም ከልብ ልናመሰግን እንወዳለን በጣም ወደር የሌለው እርካታና ኤክስፔሪየንስን ያደረግነው ስለዚህ ኑ እናንተም ጎብኙ ይመቻችሁ ላይክ ሼር ሰብስክራይብ እንዳይረሳ ጆይፉል ፋሚሊ
እንደዚህማ ስራ ነው የሚረው መግቢያ ፈልግ ተብያለሁ ጋይስ። እንግዲህ በጣም ነበር በስልክ የተቆጣችሁ። በቃ እኔን አታለልከኝ ምን አጭበረበርከኝ ምናምን ብላኛለች። አሁን ልገባ ነውና እግዚአብሔር ከኔ ጋር ይሁን። ያው ቤተክርስቲያን ማይሄድ ታላሳያችሁ ገዳም ቂርቆስ ገዳም ነው የሄድኩት። እንግዲህ አይኔን በጨዋታ በመገባ ነው የሚሆነው። እንደነሽ ኔውድ እስቲ ዞር በል በል ዞር በል ናፍቀሽ አንተ ብልጥ መሆን ነው። ዞር በል በቃ ሰላም አትበል። ልጅቷ አታስጮኝ፣ ልጆቹ ተኝተዋል። አታስጮኝ። ምን አደረኩሽ እኔ? በቃ ዞር በል። ምን አጠፋሁ እንዴ? አንተ ብልጥ መሆን ነው። ቤተክርስቲያን ብለህ ቀኑን ሙሉ ብለህ እና ቤተክርስቲያን አልሄድኩም እኔ። የትኛው ቤተክርስቲያን ነው? እስከ እኔ መች ሚካኤል አልኩ? ሚካኤል ብያለሁ እንዴ? በቃ ዞር በል። እኔ ቂርቆስ ገዳም ደርሼ ነው የመጣሁት እኮ። እናት ጋር ደርስ ቤትም አታድራትም። ቂርቆስ ገዳም ነው ደርሼ የመጣሁት እኔ። በቃ ዝም በል። አረ እንደዚህ አታኩኝ። ዞር በል። ሰላም እንዳትለኝ ቤቴ መጥቼ እንደዚህ አኩኝ። ሰላም እንዳትለኝ። በቃ የልጆቼ እናት ምንም የልጆቼ እናት የለም። እኔ ዳታኩ በጣም ጥቅም ብሎ ነው የመጣሁት እንዴ። እኔ ገዳም ነው የሄድኩት ቂርቆስ ገዳም እና የሆነ አላሳይሽ አልነግረኝም። ጠዋት ምን ብዬሽ ልንገርሽ? ተኝተሻል፣ ልጆቹ ተኝተዋል፣ አረብሻችሁ ምናምን ብዬ ነው እኔና ቁርስ እንኳን እዚህ ሳልበላ እንዴት ጠብቀኝ ነበር። ምን አንዳንዴ ስራ ላይ ደግሞ እንዴ አንዳንዴ ስልጠና ሲኖር በሌሊት ተነስቼ አይደለም የእረፍት ቀን ነው ልነግርሽ አስቤ ነበር፣ ግን ምን ብዬ እነግርሻለሁ? በቃ እንደውም የዋልክበት ማደር ትችላለህ። በቃ በሌላ ነገር ክስሻለሁ። አትካሰኝ። እሺ የት እንደሄድኩ ልንገርሽ? እሺ የት እንደሄድኩ ልንገርሽ? አትንገረኝ። በቃ አላውቅም። ኧረ እኔ ወዳታኩሽ ነው ይከፋኛል። በጣም ድክም ብሎ ነው የመጣሁት። እኔ እንዴት መንገዱ ራሱ በጣም ነው ያሳመመኝ። ገጭ ምን ነው በእረፍት ቀን አንተ ቀኑ ሙሉ ቤት የለም እና መቼ ነው ለልጆችም ለኔ ጊዜ አልፈልግም። ዘጋው ካሜራውን ቤተሰቦች ፊት ነው ይቅርታ ጠይቃታለሁ ብዬ ነው የመጣሁት። አልፈልግም። በቃ ደግሞ ሆድሻሽ እንደሆነ አውቃለሁ። ምንድን ነው? ዞር በይ። ምንድን ነው? አንድ ከሰሚሽ ነው እኮ ልቀቀኝ በእናትህ። አትኮሳ አያምርብሽም እንደዚህ እንትን ስትይ። ኧረ ማሚ ተይ በእናትሽ። እንግዲህ ያኮርፋለች ውዷ። በቃ በሌላ ነገር ክስሻለሁ ማሚ። አላውቅም። አትካሰኝ። እኔ የት እንደዋልክ አላውቅም። ነይ ይኸው አለ ማስረጃ ለኔሽ ላሳይሽ። ድሩን እንኳን ሰጥሽኝም እንዳሳይሽ እኮ። አታሳየኝ። እንዴት ሳትነግረኝ ትሄዳለህ? አላውቅም። ቤተክርስቲያን ብለን ይልኩ እንግዲህ አልረዳ ብላኛለች። እንግዲህ ሳሳያት ምናምን ትረዳኛለች ብዬ አይ ሆፕ ሰጀስት አደርጋለሁ። ፋሚሊስ እንግዲህ ምንም ማድረግ አልችልም። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሌላ ቆንጆ ነገር አዘጋጅቼ ምክሳት ነው የሚሆነው። ደግሞ ከዚህ በላይ ደግሞ ያው ቪዲዮቹንም ምንም ያልኩበት ሳሳያት ደግሞ በቃ ጭራሽ ነው የሚበስብኝ ጉዳይ ነው የሚፈለውና ኤኒሃው ወንጪ ነው የሄድኩት። የኔ ውድ ማለት ወንጪ ነው የሄድኩት ልዝናና ማለት ወንጪ ወይ ወንጪ ነው ማለት ወንጪ ምን ማለት ነው? ወንጪ ነው የሄድኩት። ወንጪ ነው እዚህ ነው እንትን ያለ ጭራሽ ትዘናና ነው የሄድከው? ምን ላድርግ ነው መቼስ አንቺ ሳትነግረኝ አራስ ነሽ እንትን እንዳትዪ ብዬሽ እኮ ነው የኔ ውድ። አንተ ግን ምን አይነት ክፉ ነህ? እኔ እዚህ ልጆቹን ይዤ አሳሪን በላለሁ፣ አንተ ትዝናናለህ። ባለፈው ጉራጌ ሀገር፣ አሁን ወንጪ። እኔ አላሳዝንም። ሌላ ቦታ ላይ ክስሻለሁ የኔ ውድ። አበዛው ጌታ እንጂ የኔ ውድ። ከዚህ በኋላ ልጆችን ራስ ትይዛለህ። እሺ በቃ ነገ ክስሻለሁ። ነገ እንደፈለግሽ ትሆኛለሽ። አላውቅም። የራስ ጉዳይ ደግሞ ሳትነግረኝ ምን ላድርግ? እኔ አራስ ነሽ እንደማትሄጂ ታውቂያለሽ። ምንድን ነው እንዳታናገረኝ። ሌላ ቦታ ክስሻለሁ። እሺ እዚህ ምንድን ነው? ምን ላድርግ? እኔ ውድ እንደ እንዳጋጣሚ ሆኖ አራስ ሆንሽ። በቃ